ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ እነሆ ዛሬ በጋት ዕለታዊ የካቲት 28 2017 በኢትዮጵያ አቆጣጠር ዕለተ ዓርብ ማርች 7 2025 በጎርጎሳውያን አቆጣጠር አጫጭር መረጃዎችን እንዲሁም በአንድ ጉዳይ ላይ ደግሞ የግል መልከታያን አካፍላችኋለሁ። መረጃዎቹን እንዳለ ከተለያዩ የመረጃ ምንጮች ያገኘኋቸውን አጠር አድርጌ ወደ እናንተ አድርሳለሁ። በአንድ ጉዳይ ላይ ደግሞ የግል መልከታያን ከመረጃው ባለፈ እኔ እንደዚህ ይመስለኛል እንደዚህ አስባለሁ እናንተስ ምን ይመስላችኋል በሚል ብንወያይበት በበለጠ ብናዳብረው የሚል ሐሳቤን አካፍላችኋለሁ ማለት ነው። እንግዲህ የመጀመሪያው መረጃ ወደ ኢትዮጵያ አየር ኃይል ይወስደናል። የኢትዮጵያ አየር ኃይል በመካከለኛው ሸበሌ ሚድል ሸበሌ በሚባለው የሶማሊያ ክፍል በዋናነት እነዚህ ሂረንን ጨምሮ በእነዛ ከተሞች ላይ የተሳካ የአየር ጥቃት ከአየር ወደ መሬት ሚሳኤል በመተኮስ ከፍተኛ ጉዳት ማድረሱን ያ ብቻ አይደለም። በነገራችን ላይ ወደ 30 ኪሎ ሜትር ተጠግቶ ነበር አልሸባብ ከሞቃዲሾ ማለት ነው። እና ይሄን 30 ኪሎ ሜትር ተጠግቶ ከፍተኛ የሆነ ኢንተንሲፋይድ የሆነ ጥቃት እየከፈተ ነበርና ባልካድ የምትባል ከተማ ላይ ሆኖ እንግዲህ ያው 30 ኪሎ ሜትር ማለት በጣም መካከለኛ የሚባል መድፍ 42 ኪሎ ሜትር ድረስ በቃ በሞርታር ጥቃት መፈጸም በሚያስችልበት ደረጃ ላይ ነው የነበረው ማለት ነው። ዘን የኢትዮጵያ አየር ኃይል በዋናነት ደግሞ ግራውንድ ፎርሱም በወሰደው እርምጃ ወደ ኋላ እየተሳበ የሶማሊያ ኃይሎችም ሚሊሻውም የሶማሊያ ብሔራዊ ጦር ሶማሌ ናሽናል አርሚን በወሰደበት ወደ ኋላ ተስቦ የጆሃር የምትባልን ከተማ እሷን ከቦ ነው ያለው። እንግዲህ ጆሃር የምትባለው ከተማ የሂርሸበሌ ግዛት መቀመጫ ነች፣ የግዛቱ መቀመጫ ማለት ነው። በዚህ ሂደት ትናንት ኢትዮጵያና ሶማሊያ የተጋጩ ሲመስላቸው አነሰም በዛም ቅራቅንቡ የጦር መሳሪያ አንዳንዱ በቀዝቃዛው ጦርነት ወቅት የነበረ ቀለም የተቀባ የታደሰ ዋቴቨር በመርከብም በአውሮፕላን በረራም ጭምር ከግብጽ ወታደራዊ ጣቢያዎች እየተራገፈ ሞቃዲሾ ኤደናዴ ኢንተርናሽናል ኤርፖርት ሲራገፍ ነበር ኢትዮጵያና ሶማሊያ የተዋጉ የመሰለ ጊዜ። ነገር ግን አልሸባብ ዓለም አቀፍ የሽብር ተቋም የሆነው አልሸባብ አድቫንስ እያደረገ ባለበት ወቅት ከዛም ባለፈ ደግሞ በሶማሊያ ሞቃዲሾ የሚገኘው የአሜሪካ ኤምባሲ ሴኩሪቲ አለርት የደህንነት ማስጠንቀቂያ ማውጣቱን ተከትሎ መጀመሪያ የቱርክ አየር መንገድ መብረር አቆመ። አደን ኢንተርናሽናል ኤርፖርት ጥቃት ይፈጸማል የሚል ስለነበር ያ ሴኩሪቲ አለርቱ በመቀጠል የካታር ኤርዌይስ አቆመ። በዛሬው ዕለት ደግሞ ኢጂፕት ኤር የግብፁ አየር መንገድ እንግዲህ በባለፈው ነው በነገራችን ላይ የቀጥታ በረራም የጀመረው 11 ጁላይ 2024 ኢትዮጵያና ሶማሊያ በጣም ከፍተኛ የፖለቲካ ውዝግብ በነበረበት ወቅት ነው የቀጥታ በረራ የጀመረው። ችግር ውስጥ ስትገባ ሶማሊያ ከጎኗ ሊቆሙ አልፈለጉምና ይሄንንም በነገራችን ላይ የሶማሊያ የትራንስፖርትና የሲቪል አቪዬሽን ሚኒስትር ፈርዶሳ ኦስማን ኤጋል በጣም ያሳዝናል ሲሉ ነው የገለጹት። ማስጠንቀቂያውን ያወጣው የአሜሪካ ኤምባሲ ነው። ያን ሴኩሪቲ አለርት እኛ የምናውቀው ነገር የለም። መሬት ላይ በረራ የሚያቋርጥ የሴኩሪቲ አለርት
የደህንነት ስጋት የለም። ይሄ በሌለበት ሁኔታ ማቋረጣቸው ተገቢ አይደለም ብሎ በነገራችን ላይ ሂራን ኦንላይን ላይ በወጣው የግብፅን የኢትዮጵያንና የኡጋንዳ ኤርላይንስን አመስግነዋል። ትናንት ነው የተዘገበው። ነገር ግን የግብፅ አየር መንገድ ከበረራ ውጭ ሆኗል ወይንም ፍላይቱን ካንስል አድርጓል። እና ምንድነው የሚሉት Somalia's Minister of Transport and Civil Aviation Fadosa Osman Egal insisted there was no imminent threat that justifies flight cancellations. እንደው አሁን የሆነ የቅርብ የሆነ የታወቀ የሆነ ስጋት የለም እና በረራ እስከማቋረጥ የሚደርስ there is no security situation that warrants the suspension of international flights to Mogadishu እና እንዲጀምሩ ተስፋ አድርጋለሁ ነው የምትለው። አስቀድሜ በመግቢያ እንዳልኳችሁ የኢትዮጵያ ህዝብ የኢትዮጵያ መንግስት ጎረቤት ከሆነው የሶማሊያ ጋር ዛሬም ግንኙነቱን አድሶ በጸረ ሽብር ትግል ውስጥ ከፍተኛ ሚና እየተወጣ ነው የሚገኘው። የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ ኑር የኢትዮጵያ አየር ኃይል ከሶማሊያ መንግስት ጋር በመተባበር በአልሸባብ ይዞታ ላይ የተሳካ የአየር ጥቃት ፈጽሟል። ጥቃቱ የተፈጸመው በሶማሊያ መንግስት እውቅና ነው። ዴፊኒትሊ በሶማሊያ መንግስት እውቅና ነው። ኮስት እኮ ነው ለሰላም ለጋራ ሰላም የሚከፈል እኮ ነው። እና ይሄንንም በአደን አዴ ኢንተርናሽናል ኤርፖርት ጥቃት ሊያጋጥም ይችላል ተብሎ ኢሚነንት ኤንድ ፕሬዘንት ቴሮሪዝም ምንድነው የሽብር ጥቃት ሊያጋጥም ይችላል ተብሎ በተለየው አደን አዴ ኢንተርናሽናል ኤርፖርት የጦር መሳሪያ እንዲሁም ወታደራዊ ተሽከርካሪዎች በዛ አካባቢ እንዳይንቀሳቀሱ የሚል ምንድነው ትዕዛዝ ተላልፎ በዛ መሰረት ኦፕሬሽን እየተካሄደ ነው ማለት ነው። ሌላው እንግዲህ ምናልባት ከኢትዮጵያ ከትናንት በስቲያ ክቡር ጠቅላይ ሚኒስትር የፌደራል ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ አምቦ ሆሚቾ የጦር መሳሪያ ፋብሪካ ሄደው ማስመረቃቸውን በዛም ኢትዮጵያን አጽንተን ለትውልዱ የበለጸገች ሀገር የተሻለች ሀገር ለማስረከብ ጥረት እናደርጋለን። በመከላከያ ረገድ በደህንነት በፖለቲካ ኢኮኖሚ በኢንቫይሮንመንት ምድር በአካባቢ ጥበቃ በስንዴ በሌማት በሁሉ ነገር ጥረት እያደረግን ነው። አንዱን ጥለን አንዱን አንጠልጥለን አንሄድም። ፓራላል ይሄን ነው ማለታቸውን ተከትሎ ምናልባት አንድ አዲስ ኢንሳይት ያወጣው ኢትዮጵያ ሶስተኛ ደረጃን ይዛለች የጦር መሳሪያ ኤክስፖርት በማድረግ it's a great success። አንደኛ ደቡብ አፍሪካ ነው። በነገራችን ላይ ይሄ በአጭር ጊዜ የተገኘ በባለፉት 3-4 ወር ብቻ የተገኘ ነው። ፉል ኦፕሬሽን ሲሆን ከሆሚቾ የጥይት ፋብሪካ ባሻገር በሌሎች አሉትን ጋፋትን ወታደራዊ ተሽከርካሪ የሚያመርቱትን የኤር ፎርሳችን አየር ኃይል ላይ ያሉ ጥገና መለዋወጫዎችን እነዚህን በሙሉ ሚሊተሪ ኢንዱስትሪ ኮምፕሌክሳችንን በደንብ አቀናጅተን መሄድ ከቻል የውጭ ምንዛሬ አንድ እናገኛለን። ሁለት ደግሞ የውጭ ምንዛሬ ብቻ አይደለም በሌሎች የአፍሪካ ሀገራት የአፍሪካ ወንድሞቻችን የሚኖረን ተሰሚነት የሚኖረን ኢንፍሉዌንስ ተጽዕኖ ፈጣሪነት ከፍ ያለ ይሆናል ማለት ነውና በዚህ ደረጃ ደቡብ አፍሪካ 20 አካባቢ የሚደርሱ የወታደራዊ ቁሳቁስ አምራች ካምፓኒዎች የተደራጁ 20 ካምፓኒዎች ኑረው በእነዚህ ካምፓኒዎች ለ30 የአፍሪካ ሀገራት የጦር መሳሪያ ያቀርባል። ሳውዝ አፍሪካ ወደ 48 ሚሊዮን ዶላር ገቢ አግኝቷል በአመት ማለት ነው። ሁለተኛ ግብጽ ነው። ግብጽ በአብዛኛው የሚሊተሪ
ድጋፍ እርዳታ የሚያገኘው በቀጥታ የበጀት የወታደር ደሞዝ በጀት ቀጥታ ድጋፍን ጨምሮ ተሽከርካሪዎች፣ አውሮፕላኖች፣ ተተኳሾች፣ ኮንቬይ እነዚህን በሙሉ ከአሜሪካ እንደሚያገኝ ይታወቃል። ነገር ግን ባሉት ወታደራዊ ኢንዱስትሪ ኮምፕሌክሶች ወደ 16 ይጠጋሉ። እንግዲህ ይሄ እነዚህ ሊትሬቸሮች ላይ ያሉ ናቸው። ከዛ በላይም ሊሆን ይችላል፣ ከዛም ሊያንስ ይችላል። በአመት 41 ሚሊዮን ዶላር ገቢ አግኝቷል። ሶስተኛ ኢትዮጵያ ነው። ጠቅላይ ሚኒስትሩ እንደገለጹት 30 ሚሊዮን ዶላር ገቢ አግኝተናል። ለእነማን ሀገር ነው የሸጥነው? ምንድን ነው የሸጥነው? የታንክ ጥይት ነው ወይ? የመድፍ ጥይት ነው ወይ? ወይስ ኦቨርሃውል የተደረገ መድፍ ነው ወይ? ጥይት ነው ወይ? ስናይፐር፣ ዶሽቃ፣ ብሬን ነው ወይ? ጀስት እሱ እንግዲህ ወደፊት ያው በኢንተለጀንስ በኩል ነው የሚያልፈው። ግልጽ ብዙ ጊዜ እንደዚህ አይነት ወታደራዊ ጉዳዮች ግልጽ አይሆኑም። ኤኒዌይስ የኢትዮጵያ ጉዳይ ለዛ ነው አዲስ ኢንሳይት አንብባችሁታል ብዬ ተስፋ አድርጋለሁኝ። አዲስ ኢንሳይት ይህንን ይጠቅሳል። ዘን አራተኛ ሞሮኮ ነው። ሞሮኮ 21 ሚሊዮን ዶላር አግኝቷል ማለት ነው። 21 ሚሊዮን ዶላር አግኝቷል። ዘን ናይጄሪያ 3 ሚሊዮን ዶላር አግኝቷል። በነገራችን ላይ የናይጄሪያ ፕሮፎርስ የሚባል የናይጄሪያ ፕሮፎርስ ኢንዱስትሪ ኮምፕሌክስ ለቤላሩስ ለአውሮፓዊት ሀገር ቤላሩስ የጦር መሳሪያ ለመሸጥ ስምምነት ላይ ገብቷል። ስለዚህ እኛ ነገ ለምሳሌ ሌበር ስላለን ቺፕ ሌበር ስላለን የሆነ እዚህ ሀገር አምርተው ያ ኢንዱስትሪ ኮምፕሌክስ ለአውሮፓ ሀገር ሊሸጥ ይችላል። ልክ የጨርቃ ጨርቅ ኢንዱስትሪዎች ከውጭ ወጥተው ወደ ኢትዮጵያ ውስጥ ኦፕሬት እንደሚያደርጉት ማለት ነው እና መልሶ ምርታቸውን ለአውሮፓ እንደሚሸጡት። ስለዚህ ወደፊት የኢትዮጵያ መንግስት በተለይ መከላከያ የመከላከያ ኢንዱስትሪ ዞን ማቋቋም መቻል አለበት። በዛ የመከላከያ ኢንዱስትሪ ዞን ውስጥ ጨርቃ ጨርቅ ይመረታል። እዛ ውስጥ በመከላከያ ኢንዱስትሪ ዞን ውስጥ እዛው ላይ ተያይዞ ኢንተግሬትድ የሆነ ሰፕላይ ቼን ኖሮት ወደ ኋላ ባክወርድ ኢንተግሬሽን ኖሮት ዳት ባክወርድ ኢንተግሬሽን ለምሳሌ ብረት ማይኒንግ የሚሰራ ተደጋግሞ ሰቆጣ አካባቢ የብረት ሚኒራል ሪሶርስ አለ ይባላል። ይሄንን የግል ባለሀብት አይችለውም ብዙ ጊዜ። መንግስት ግን ግዙፍ ገንዘብ መድቦ ወደ ኋላ ባክወርድ ኢንተግሬሽን ብረት ከሰቆጣ ሊያወጣ ይችላል። ወይንም ከባለሀብቶች ጋር እዛ ባለው ደግሞ ሸርም ሊኖር ይችላል። ዘን ብረቱ ይመጣል ፕሮሰስ ተደርጎ በቀጥታ አረነው እዚህ ለመድፍ ጥይት የሚሆነውን ለታንክ የሚመረተውን እሱን ባክወርድ ኢንተግሬሽን ወደ እስከ ሻጩ ድረስ እስከ ቸርቻሪ ድረስ ደግሞ ፎርዋርድ ኢንተግሬሽን ያለበት የተቀናጀ ዘመናዊ ወታደራዊ ትጥቅ ስንቅ አምራች ኢንዱስትሪ ኮምፕሌክስ ወደፊት ይኖረናል የሚል እምነት አለኝ። እንደ አህብሰው ብዙ ጊዜ እነዚህ ነገሮች እንደምታውቁት ሴክሬትሊ ነው የሚሰሩት። ነገር ግን ለምሳሌ ጥይት ማምረቻ ሆሚቾ እዛ ካለ ከሌሎች ሀገራት ጋር በሚኖረን ሌት ከቤላሩስ ጋር ሊሆን ይችላል። ለምሳሌ ቤላሩስ ይሄው የናይጄሪያ ፕሮፎርስ ውል አድርጓል። ቤላሩስ ደግሞ ወታደራዊ ሬዲዮ ያመርታል። ቤላሩስ ከራሻ ጋር ግንኙነት ስለነበረው እነዚህ ኮንቮይ ተሽከርካሪዎችን ያመርታል። ከነሱ ጋር ሆኖ እዚህ ኢትዮጵያ ውስጥ በጋራ ጆይንትሊ የሚመረትበት ለምሳሌ ሞተሮች ከዛ የሚመጡበት እዚህ ደግሞ ተገጣጥመው ለአፍሪካ ማርኬትም ለኢትዮጵያም ለሌላውም መልሶ ወደ አውሮፓ የሚሸጥበት ኤኒዌይስ ሚሊተሪ የወታደራዊ ሚሊተሪ ኢንዱስትሪ ኮምፕሌክስ እንዲቋቋም የት መሆን መቻል አለበት። ለምሳሌ ጨርቃ ጨርቁን እዛ የሚያመርት ከዛም ባለፈ ደግሞ ትጥቆችን፣ ስንቆችን፣ ሜዳሊያ ምልክቶች እነዚህ ሴኪዩርድ የሆኑትን የሚያመርት ኢንዱስትሪ ኮምፕሌክስ ያስፈልገናል ማለት ፈልጋለሁ። ገና በጅምሩ ውጤት እያመጣንበት ነው። ሳውዝ አፍሪካ ከሳውዝ አፍሪካ 48 ሚሊዮን፣ ኢጂፕት 41 ሚሊዮን፣
ኢትዮጵያ 30 ሚሊዮን ሞሮኮ 21 ናይጄሪያ 3 ስለዚህ አሁን አጭር ጊዜ ጀምረን የሞሮኮና የናይጄሪያ ወደ 24 ነው ጥሩ ውጤት ያመጣን ነው ማለት ነው የበለጠ ለምሳሌ የ5 የ6 ሀገራትን ወታደራዊ ዩኒፎርም ማምረት ብንችል የ5 የ6 ሀገራትን ወታደራዊ ቁሳቁስ ማምረት ብንችል መለያዎቻቸውን ጫማ ማምረት ብንችል ቲሸርታቸው ክላሽንኮቭ ብናመት የክላሽንኮቭ ጥይት ስናይፐር እነዚህን ብናደርግ ኢኮኖሚያችንን ከመደጎሙ ባሻገር በሶፍት ፓወርም በሃርድ ፓወርም ኢንፍሉዌንስ ይኖረናል ትጥቁን የምሰጠውን ወገን ሐሳብህን ማስታጠቅ ደግሞ በዛው ስለሚቻል ማለት ነው ሌላው እንግዲህ የአዲስ ኢንተርናሽናል ኮንቬንሽን ማዕከል ወደ 28 ቢሊዮን የኢትዮጵያ ብር ይወጣበት ለማይስ ኢንዱስትሪው ለሚቲንግ ለኢንሰንቲቭ ለኮንቬንሽን እነዚህ በተለምዶ ማይስ ብለን የምንጠራቸው ማለት ነው ለነዚህ በጣም ወሳኝ እንደሆነ ኤኒዌይስ እንግዲህ በባለፈው ነግራችኋለሁ ፕሊዝ ኢትዮጵያ ውስጥ ያላችሁ ሰዎች እንድታዩት ብያችኋለሁ ለሚቲንግ ለስብሰባ ለኢንሰንቲቭስ ኮንፈረንስ ኤንድ ኤግዚቢሽን ለሚባለው ከኛም ሀገር ባለፈ ለቀጠናው በምስራቅ አፍሪካም በአፍሪካም ደረጃ ለመወዳደር አዲስ አበባ የኮንፈረንስ ማዕከል ነው ስብሰባ እናደርጋለን መዳረሻ እንሆናለን ካል ጠንካራ አየር መንገድ ካለን ጠንካራ እዚህ ደግሞ ጸጥታ መጠበቅ ከቻል ከተማችንን ካሳመር እንግዳ ተቀባይነታችንን እናሳድግ ከሆነ በዚሁም አብረን መወዳደር እንችላለን በጎረቤቶቻችን በቅርብ ርቀት በ5 በ6 ሰዓት በረራ ውስጥ ከፍተኛ የሆነ ፔትሮ ዶላር ያላቸው ሀገራት ስላሉ ማለት ነው ሌላው እንግዲህ ይሄንን ካል ምናልባት በሌላ አጭር መረጃ ከዚህ ከቀይ ባህር ጋር ተያይዞ የኔዘርላንድ የጥናት ተቋም አንድ መረጃ አውጥቷል ምናልባት ይሄ ያወጣው ወደ ስንት ገጽ መሰላችሁ ለመልሳችሁ alert ይላል averting showdown between Ethiopia and Eritrea ብሎ ነው የሚጀምረው እና በኢትዮጵያና በኤርትራ መካከል እየተካሄደ ያለው ወደ ጦርነት የመግባት አዝማሚያ እንዳለ ነው ስንት ገጽ መሰላችሁ በአጠቃላይ 11 ገጽ ነው of course ያው ጸሐፊው አንደኛው አማኑኤል ደሳለኝ ጄዴቦ የሚባል ሪሰርቸር አት ክሊንግዴል ኢንስቲትዩት ኮንፍሊክት ሪሰርች ዩኒት አማኑኤል ሁለተኛው ደግሞ ጉዶ ላምፍራንቺ የሚባሉ ዙሮ አንደኛው እንግዲህ አማኑኤል ማን ነው አማኑኤል ደሳለኝ ጄዴቦ I think he might be from Ethiopia እና ምንድነው ይሄ a dangerous phenomenon ይላል averting a showdown between Eritrea and Ethiopia ይልና ይሄ ኔዘርላንድ የምርምር ተቋም ነው በአብዛኛው ኮንፍሊክት ላይ ግጭት ላይ የሂውመን ትራፊኪንግ ላይ የሰዎች ማይግሬሽን ላይ እነዚህ ላይ በአብዛኛው ምርምር የሚያደርግ ተቋም ነውና ምን ይላል አጠቃላይ ከቅርብ ጊዜ ወዲህ በኢትዮጵያና በኤርትራ መካከል አይቀሬ የሚመስል የጦርነት ምልክቶች እየታዩ ነው ከፌብሩዋሪ ምን ይላል ምናልባት on 18 February 2025 news started to circulate about the Eritrean government decision to implement a nationwide military mobilization ብሎ ይሄንን ደግሞ የማን ራይትስ ኮንሰርን ኤርትራንስ ይገልጻል ማለት ነው ከዛ ባለፈ ኢትዮጵያና ኤርትራ በጣም የተሻለ ግንኙነት እንደመሰረቱ በኢትዮጵያ ውስጥ የመጣው ለውጥ ተከትሎ ነገር ግን የፕሪቶሪያ ስምምነት ኖቬምበር 2022 ላይ የፕሪቶሪያ ስምምነት መፈረሙን ተከትሎ እንደገና ልዩነት እንደተፈጠረ ያስቀምጣል The news of okay ምንድነው የሚለው relation between the two countries have still deteriorated since the signing of the Pretoria agreement in November 2022 እያለ ያስቀምጣል እና the prospect of a full scale war cannot and should not be discounted ይላል ዝቅ አርገን ልንገምተው አይገባም
ጦርነት ሊያጋጥም ይችላል ካለ በኋላ ይሄ ጦርነት ደግሞ በጣም ከፍተኛ የሆነ ጫና አለው እና የኤርትራ መንግስት ኦኤንኤልኤፍን ግንቦት ሰባትን እነዚህ ሲያሰለጥን ነበረ ምንድነው the Eritrean government did so by training and arming Ethiopian opposition groups including the Oromo Liberation Front, the Ogaden National Liberation Front, ONLF and the Pan-Ethiopian Nationalist Opposition ግንቦት ሰባት እሱን ሲያሰለጥን ነበረ ካለ በኋላ አሁን በቅርቡ እንደገና ተመልሶ የኤርትራ መንግስት የኢትዮጵያ መንግስት በትጥቅ ትግል ለመጣል የሚንቀሳቀሱ ኃይሎችን እያሰለጠነ ነው እየደገፈ ነው የሚል ነገር አለ እንግዲህ በነገራችን ላይ ከፋኖ አመራሮች ውስጥ አንዱ በጣም የበለጠ መረጃው ማጥራት አለብኝ ግን አንዱ በቋራ አድርጎ ወደ ኤርትራ ተሻግሯል የሚባል መረጃዎች አሉ እየመጡ ያሉት እሱን የበለጠ አጥርቼ መረጃውን የማድረሳችሁ ይሆናል ዞሮ እና ይሄ የዶክተር አብይ ወደ ስልጣን መምጣት ራይዝ ኦፍ ኤኒ አድሚኒስትሬሽን ኢትዮጵያ in 2018 led by Prime Minister Abiy Ahmed assured in a new chapter in Ethiopia-Eritrea relation ብሎ በጣም ይሄንን ስበስ ታጣቂዎች ከማሰልጠን ከመርዳት ኢንሰርጀንቶችን ከማሰልጠን የነበረውን ግንኙነት ወደ ሰላማዊ መንገድ ተቀይሮ ነበር ይላል ዞሮ ምንድነው ይሄ ጦርነት የሰሜኑን በአገራችን ክፍል ያለውን ጦርነት ያነሳል ከዛ given Eritrea's 2000 km long coastal line on the Red Sea በነገራችን ላይ ኤርትራ እንግዲህ አስቡ ከላይ ከምጽዋ ከላይ ከሱዳን ድንበር ጋር ተነስታ መጨረሻ ጅቡቲ ጋር እስኪደርስ ኢትዮጵያ በ60 ኪሎ ሜትር የሆነ ቦታ እኮ በደንብ ማየት መቻላል የሆነ ቦታ 33 ኪሎ ሜትር ሁሉ አለ ነው አልተሰመረማ ድንበሩ ገና ዝም ብሎ እኮ ነው በቃ ስኬች ላይ ተደረገው እርሳስ ተይዞ ዶት ተደርጎ የንሰድ እኮ ነው እና 2000 ኪሎ ሜትር ብሎ ያስቀምጣል 2350 ኪሎ ሜትር ነው የሚረዝመው ከላይ ከኤርትራ እኔ እንዴት አርጄ እንደማሳያችሁ አሁን ወደፊት እንግዲህ አይታወቅም አንድ ቀን ተስፋ የምናደርገው በእናንተም ድጋፍ እኛም ተበረታተን የራሳችንን ትኖረናልና የምታዩት ከሆነ ይታያችኋል ብዬ ተስፋ አድርጋለሁ ይሄ ከላይ ይታያችሁ ነው ከላይ ይዞ ከላይ እዚህ ታች መጨረሻ ጅቡቲ እስኪደርስ 2350 ኪሎ ሜትር ይረዝማል ኢትዮጵያ ከሶማሌላንድ ጋር በባለፈው ያው ሁሉ ጥንቅጥ ያስነሳ ለ50 አመት ለ10 አመት ሊራዘም የሚችል 20 ኪሎ ሜትር ነው 20 ኪሎ ሜትር ያችን 20 ኪሎ ሜትር ለምን ኢትዮጵያ ሄዳ ከሶማሌላንድ ጋር ተዋዋለች በሚል አስቡ እንግዲህ ግብጽን ሶማሊያን በመጥራት አስመራ ላይ ሽርጉድ ነው በግፍ ይወሰዱትን ሽውሰዱ በቃ ደንሽ አንድ በሉ እና ብዙ አይነት እንግዲህ በነገራችን ላይ በዚህ በሳይኮሎጂካል ዋርፌር ላይ ብዙ አይነት ሐሳቡን አንድ ሰው ሐሳቡን ኢሬሌቫንት ለማድረግ የተነሳውን ለምሳሌ ቀይ ባህር ጉዳይ ይሄ ሲነሳ እንዲ ጦርነት ሊያስነሳ ይችላል የውስጥ ግጭትን በጣም ያባብሰዋል ዓለም አቀፍ ማዕቀብ ሊያስጥልብን ይችላል እንደው ቀይ ባህርንም የምታገኙ ከሆነ በተፈጥሯዊ መንገድ አፋር ከስከ ቀይ ባህር ካለው ሲሰነጠቅ ነው ወዘተረፈ የሚል ከዛኛው ከኤርትራውያን ኦኬ የራሳቸው ናሽናል ኢንተረስት አለ ብለን ነው ሰድ ከዚህ ደግሞ የተገዛ ባንድ አለ አንዳንዱ ደግሞ አይ ኢትዮጵያና ኤርትራ እኮ ጦርነት ካደረጉ የኢትዮጵያ መንግስት ሙሉ ትኩረቱን እዛ ሲወጣ እዚህ ደግሞ አቋርጬ ከኤርትራ ጋር ተባብሬ 4 ኪሎ ገባለሁ የሚል ደግሞ ተስፈኛ ቅዠታምም አለ ያ ማለት በጣም ጥልቀት ያለው ትንተና ጥልቀት ያለው ፍተሻ መውሰድ ያስፈልጋል የዓለም አቀፍ የፖለቲካ አስተላለፉ በዋናነት በዚህ በቀይ ባህር ቀጠና ላይ ቱርክ ሳውዲ አረቢያ ቻይና ራሽያ እስራኤል
አውሮፓ ህብረትና አሜሪካ ከፍተኛ የሆነ ኢንተረስት አላቸው እሱን አሳያቸዋለሁ በተለይ በዋናነት የአውሮፓ ህብረት በአመት እስከ 1 ትሪሊዮን ዶላር የሚደርስ ሸቀጡን ይሸጣል ይገዛል ይሸጣል ይተላለፍበታል ስዊዝ ካናል ነው ያለው ሜዲትራኒያን የአውሮፓ በቀላሉ ከቀይ ባህር ጋር ያገናኘው ስዊዝ ካናል አለ በዚህ የሚፈጠር ግጭት የመርከብ ጉዞዎች ላይ ማስተጓጎል ይፈጥራል በዚህ ሂደት እስራኤል ምንድነው ኢንተረስቱ ሳውዲ አረቢያ ምንድነው ኢንተረስቱ የቻይና ኢንተረስት ምንድነው በተመሳሳይ ራሻ ምን ኢንተረስት አለው ራሻ ኤርትራ ላይ ኢንተረስት ስላለው በአንጻራዊነት እንጂ ከዛ ባለፈ በጣም የተለያዩ መረጃዎች ይደፋሉ ማለት ጉዳዩን በጣም እንድትተውት ምንድነው የሚባለው forum sliding የሚባላል posting many irrelevant comments to bury an unfavorable comment የሆነ ነገር ስለ ቀይ ባህር ላይ በተነሳው ላይ በጣም ይሄ forum sliding የሚባለው is part of a psychological warfare ነው ያወራቸው ያሉት ምናልባት that of psychological warfare ሚካኤል ሲመንስ እሱንም ብታዩት ዘንድ forum sliding አለ consciousness cracking አለ unintentional false unsubstantiated claim is introduced followed by increasingly strong support from a ring of apparently gullible posters who all side into believe a topic delusion አለ ቶፒኩን በራሱ irrelevant የማድረግ ልክ ለምሳሌ ቀይ ባህር ሲነሳ ከቀይ ባህር በፊት ቀይ ሽንኩርት that is topic delusion የምንለው ማለት ነው እና anger trolling general demoralizing of the other side's members ለምሳሌ ቀይ ባህርን ጉዳይ የሚያነሱትን ሰዎች anger troll የማድረግ የማናደድ ወደዛ ማስገባት እነዚህ ነገሮች አሉ በተቀናጀ መንገድ ይሰራል ዞሮ ኢትዮጵያ 20 ኪሎ ሜትር ለምን ሊዝ አደረገች ብሎ በግፍ መውሰድ እንኳን 2350 ኪሎ ሜትር በዛች ኦኬሽ ማክሲመሙ ላይ ለቀይ ባህር ተጠግተ እያየው እንደሚራሽ 37 ኪሎ ሜትር ጋር ያለበት አካባቢ አለ መጀመሪያውስ ባልተቸከለበት ሁኔታ ኢንተርናሽናል ቦርደር በሌለበት ሁኔታ ኢትዮጵያ ከቀይ ባህር ተነጥላለች የሚለውስ ማን ነው ያመጣው ሊባሎን ይሄ ዩናይትድ ኔሽን በ1952 ኢትዮጵያን ከኤርትራ ጋር በፌዴሬሽን ማዋሃድ ብቻ አይደለም በፖርቶች ላይ የበላይነት ስልጣን የሰጠው ለፌደራል መንግስቱ ነው በፖርት በከረንሲ በኢንተርናሽናል ሪሌሽን ወዘተረፈ ዞሮ አንዱ ባንዳ 4 ኪሎ ገባ ተለላኪ ሌላኛው ባንዳ አስመራ ገባ ራሳቸው በእርሳስ ያሰመሩትን ከጠላቶቻችን ጋር ሆነው ወስደው ሰጡ ያ ህግ ሊሆን አይችልም ዓለም አቀፍ ህግ የሚባል ነገር የለም ብትስማማ እንኳን ናሽናል ኢንተረስት እስከሆነ ድረስ ነው ትቻለው ማለት ትችላለህ ያ ማለት ስትተው ግን የሚመጡ የዲፕሎማቲክ ጫና እነዚህ ከግምት ውስጥ ማስገባት ያስፈልጋል ማለት ነው ዞሮ ወደ ጥናቱ ስመጣ ምን ይላል 20% of EU's total trade 20% የአውሮፓ አጠቃላይ ንግድ በዚህ መስመር ነው የሚተላለፈው ቀይ ባህርን አሳንሰናል ነው ከንግድ ባለፈ የሴኩሪቲ ጉዳይ ነው ኤርትራ የፈለገው ማዕቀብ ብጥልበት የጦር መሳሪያ ከዛም ብሎ ያመጣል 20% የአውሮፓ ህብረት አጠቃላይ ሸቀጥ የሚተላለፍበት 12% of global trade የዓለም አቀፍ ደግሞ 12% ያው 15 ይላል ኦኬ ይሄን ጥናት ስለሆነ ያወራ ያለው 12% የዓለም አቀፍ ንግድ የሚካሄድበት መስመር ነው ካለ በኋላ ሶሪ ያ ወደዚህ ልሄድ and then ምን ይላል በአመት 1 ትሪሊዮን ዶላር ይደርሳል ይላል the region is also critical for the stability of international energy market የዓለም አቀፍ የኃይል ማርኬት ነዳጅ ጋር በተለይ በዋናነት ነዳጅ ዘይት ጋር oil trade 12% liquefied natural gas 8% የሚሆን ነው ብሎ ከዛ ምን ይላል እዚህ in the first months after the start of the attack the cost of shipping a container from China to Dutch and Italian ports rose by 350% እያለ ሄድና ሌላው ቀርቶ ይሄን መስመር የየመኑ ሀውቲ ሁሉ ያደረሰበትን ያወራል ማለት ነው ስለዚህ በተቻለ መጠን ወደ ዲስካሌሽን ግጭቱ በንግግር በስምምነት እንዲፈታ
አፍሪካ ህብረት ጣልቃ ሊገባ ይገባል ኤርትራ in the framework of discussion on the Pretoria agreement implementation በፕሪቶሪያ አፈጻጸም ላይ the African Union should engage Eritrea in the framework of discussion on the Pretoria agreement implementation of course እንግዲህ ያው ሪኮመንዴሽናቸው ስለሆነ ነው በፕሪቶሪያ ስምምነት አፈጻጸም ላይ ኤርትራ ሊያካትት ይገባል ግን ኤርትራ ምን አገባው የሚል ብላት አለ የጉዳዩ የሶቨርኒቲ ጉዳይ ነው የውስጥ ግጭት ነው ድሮ just this their recommendation ችግር የለውም የጥናት recommendation ነው ብለን ነው ሰደው ሁለተኛ ያው engagement will certainly not be easy ይላል ሊያረጋው የሚቻልበት እድሉ አነስተኛ ነው ይላል ድሮ የአፍሪካ ህብረት ግጭቱን በኢትዮጵያ በማዕከላዊ መንግስቱና በጉልበት ወደ ስልጣን ለመምጣት በመከረው ኃይል መካከል ጦርነት ተነስቶ ጦርነቱ በሰላም ስምምነት ተቋጭቷል በዛ ሂደት የአፍሪካ ህብረት ያመጣው ሰላም ተመልሶ ወደ ግጭት እንዳይገባ የኤርትራ መንግስት ኢንጌጅ ማድረግ መቻል አለበት ከዚህ በፊት ሙሳ ፋኪ መሐመድ ተሰናባች አፍሪካ ህብረት ሊቀመንበር ወደ ኤርትራ ሄደው ነበር this was the cause this was the reason behind እና ሁለተኛ ሳውዲ አረቢያ the UAE and the China should use their leverage over both parties to work towards de-escalation ቅድም ዩናይትድ አረብ ኤሚሬትን ረስተናል በቀጠናው ምን ይላል ሳውዲ አረቢያ አንድ ከፍተኛ ሊቨሬጅ አለው ሁለተኛ ዩናይትድ አረብ ኤሚሬት ነው ሶስተኛ ቻይና እነዚህ በጋራ ያላቸውን ተጽዕኖ የመፍጠር ተጠቅመው ግጭቱን ዲስካሌት ማድረግና ማነጋገር መቻል አለባቸው ይላል ሶስተኛ አውሮፓ ህብረት እና አሜሪካን ይጣራል እነዚህ ሪከመንድ ያደርጋል አውሮፓ ህብረትና አሜሪካ በጋራ በመሆን ሊመጣ ያለውን ግጭት መቀነስ መቻል አለባቸው የሚል ሪከመንዴሽን አለው በዚሁ አጋጣሚ የኢትዮጵያ መንግስት የፌደራል ጠቅላይ ሚኒስትር በተደጋጋሚ ደጋግመው አቅርበዋል የኢትዮጵያ ህልውና በአባይና በቀይ ባህር የተወሰነ ነው ደን የኢትዮጵያ ህዝብ ሎክ ዱኖ ተዘግቶበት ሊኖር አይችልም ሁለት ሶስት የኢትዮጵያ የቀይ ባህር ጥያቄ የንግድ ህግን መሰረት አድርጎ የሌሎች ሀገራት ዓለም አቀፍ ተሞክሮ መሰረት አድርጎ ሊሳካ በሰላም ሊሳካ ይገባል ጦርነት አንፈልግም የሚል መግለጫ ደጋግመው ማብራሪያ ሰጥተዋል ከዚህ ተነስቶ ግን ኢትዮጵያን አነስ አድርጎ ገምቶ ምላጭ ከሳበ ግን እኛም ትንተናችን እዚሁ ያቆምና ያው እንችግራለን መስዋዕትነት መክፈል ነው እና ይሄ ብዙም ያ ሲደርስ የሚታይ ነው የሚሆነው ኤርትራ 2350 ኪሎ ሜትር በቀይ ባህር ላይ አክሰስ አለው ኢትዮጵያ ለመዝጋት ነው እንግዲህ ከላይ እስከታቻችን ተከትሎ ሄዶ የቻይና CGTN የቻይና ግሎባል ቴሌቪዥን ኔትወርክ ላይ ኢሳያስ አፈወርቂ ኢንተርቪው አድርጎ ነበር በወቅቱ 2018 ላይ ተረስቶ ተዘግቶ ነው የኖረው አሰብ አልተጠቀምንበትም አሁን ባስቸኳይ አሰብን ወደ ኦፕሬሽን አስገብተን በቀጣይ ኢትዮጵያ መጠቀም አለበት ብሎ ነበር ለምን ታዲያ ቆመ ከዛ ውጭ ደግሞ በኢትዮጵያ ፖለቲካ ጉዳይ ከሌ እንዲመጨረስ አለበት ከሌ እንዲሆን ከሌ ሾም ወዘተረፈ የሚል አንድ የበሬ ግንባር ጦጣ ግንባር የሚያህል ሀገር ደግሞ እዚህ ጣልቃ መግባት የለበትም በመከባበር በመፈቃቀድ ግን ይቻላል ኤርትራ 2350 ኪሎ ሜትር የቀይ ባህር ኮስታል ላይን አለው ጅቡቲ አነስ ያለ ነው ወደ 370 ኪሎ ሜትር ሶማሌላንድ ከምንል ሶማሌላንድ ብቻውን ሶማሌላንድ 850 ኪሎ ሜትር አለው ሶማሊያ ይሄንን ብንቀንሰው አጠቃላይ ረጅም የሚባለው በዚህ ኮስታል ላይኑ ሶማሊያ የገልፍ ኦፍ አደን የቀይ ባህር አካል የሆነውንና ኢንዲያን ኦሽንን ስለሚያካትት ማለት ነው ዙሮ 3330 የሶማሌላንድን እንኳን እንደነጻ ሀገር አርገን ብንቆጠር ወደ 2480 ኪሎ ሜትር እርዝመት አለው እና ይሄ አንፌር ነው ኢትዮጵያውያን በደም አንዴ ሊደብረን ይገባል እኔ መደበር ብቻም ሳይሆን ልናፍር ይገባል ማፈር አለብን የሌሎችን ሀገራት ላንድ ሎክድ የሆኑትን እኮ ዝርዝር በባለፈው ነገርኳችሁ እና ያንን ስታዩ የኛ ግን ከቀይ ባህር እዛው ቅርቡ ነን በታሪክም ለምሳሌ ሰፊ በጣም ስፋት ያለው ሀገር አለ
በጣም ሰፊ የሆነ የኛ ግን ቀይ ባህር ላይ አጠገቡነ በታሪክ በተፈጥሮ በህግ የነበረን ዓለም ሁሉ የመሰከረልን አንድ ሲምፕል ያንን የተወሰነውን ውሳኔ የተባበሩት መንግስታት ድርጅት የወሰነውን ውሳኔ ቁጥር 390 ቁጥር 5 ያንን እንኳን የይዘን ለተባበሩት መንግስታት ድርጅት መላክ ነው የሚጠበቅበት። አይ በቃ ተስማምታችሁ ኖራችሁ ነው ይሁን እንስማማ ብንል ያልተመረጠ በሽግግር መንግስት ላይ ያለ ህገ መንግስት ያላጸደቀ ምርጫ ያላደረገ አሸንፎ የመጣ በጉልበት በግርግር ኢትዮጵያን ዘጋዬ አንፌር ነው ብለን መጠየቅ እንችላለን። ናሽናል ኢንተረስት ነው ደግሞ ብሔራዊ ጥቅም ብዙ ብሔራዊ ጥቅምን ጉልበት ነው የሚገዛው። ፓናማ ካናል ሲለህ አሜሪካ ጉልበት ነው። ገልፍ ኦፍ ሜክሲኮ የነበረው ገልፍ ኦፍ አሜሪካ ጉልበት ነው። ያ ማለት እኛ ጉልበት ራሳችንን ጉልበታችን ከአሜሪካ አንፃር ነው ወይም ነው ከቻይና አኳያ ነው ወይም ነው ከራሳችን ከኤርትራ አንፃር ጉልበታችንን እንፈትሸዋለን። አይ ጉልበት ደግሞ የዓለም ይታወቃል አናርኪ ነው። ኦርደር የሚባል አስከባሪ የበላይ የለውም። ግን ለሌላ ኢንተረስት ደግሞ የተለያየ ኢንተረስት ስላለው ደግሞ ሰላም በሆነ መንገድ ለመኖር ደግሞ ከሌሎች ጋር አስቀድሜ እንዳልኳችሁ ዩናይትድ አረብ ኤሚሬት አለ፣ ሳውዲ አረቢያ አለ፣ ቱርክ አለ፣ ቻይና አለ፣ ራሽያ፣ አውሮፓ ህብረት፣ ኢዩ፣ አሜሪካ እነዚህ ሜጀር ፕሌየሮች ናቸው። ኢንተረስት ያላቸው ግሩፖች ነገም በኃይል መያዝ ብቻም አይደለም በኃይል ያስከውን የማጽናት ከዛም ደግሞ በቀጣይ የሚሰሩ ስራዎች እነዚህን በደንብ ከግምት ውስጥ ማስገባት መቻል አለብንና ይሄንን ሰዎች በሺህ ኪሎ ሜትር ርቀው ለብሔራዊ ጥቅማቸው እየታገሉ የኛ ግን የቅጥረኛ ባንዳዎችን ወሬ እየሰማን ዝም ብሎ ቀደም እንዳልኳችሁ ቅድሚያ የውስጥ ሰላም ነው የውስጥ ሰላምህ ሲመጣ የውስጥ ሰላምህንም አልሰጠህም እኮ ፋኖ ብሎ ያስታጠቀ የሚያዋጋህ እኮ ሻዕቢያ ነው። ሸኔ የሚል ሻዕቢያ ነው። አልተወህም እኮ ዘግቶም አልተወህም። መተንፈሻ መውጫ ዘግቶብሃል። ደግሞ እንደዛ ማር ወደ ውስጥ ደግሞ እንድትተራመስ ለምን ወደ ልማት እንዳትሄድ ለምን የተፈጥሮ ወንዝህን እንዳትጠቀም በቅጥረኝነት ነው የሚሰራ። ስለዚህ ማስተካከል ያስፈልጋል። ኢትዮጵያውያን የውስጥ ሰላማችን ላይ ትኩረት እናድርግ። የውስጥ ሰላምህን እንዳታገኝ 24/7 ሻዕቢያ እንቅልፍ አይተኛልህ። አይተኛለን። እሱን መስራት መቻል ተጠበቅብናል። ሌላው እንግዲህ ምናልባት ሶሪያ ላይ ከፍተኛ የሆነ የሚጠበቅ ነው። እንግዲህ በመፈንቅለ መንግስት በሽር አልአሳድ ከተወገደ በኋላ በጣም ከፍተኛ የሚባለው ጦርነት በተለይ የአላዋይት ጎሳ በከፍተኛ ደረጃ በሚኖርባቸው በላታኪያና ታርቱስ በሚባሉ የወደብ ከተሞች አካባቢ ከፍተኛ ጦርነት እየተካሄደ ነው። ወደ 71 አካባቢ ሰዎች እንደሞቱ ነው ጥናቶች የሚያሳዩት። 35ቱ የአህመድ አልሻራ የሚመራው የሽግግር መንግስት ወታደሮች ናቸው። 32ቱ የበሽር አልአሳድ አፍሌትድ ወይም ደጋፊ የሆኑ እነሱ እንደሆኑ፣ 4ቱ ሲቪሊያን ናቸው የሚል አለ። እስራኤልም የዳሩዝ የሚባሉ ጎሳዎችን ነገዶችን ኢንተረስት ለመጠበቅ ወደ ደማስቆ ገባለው እያለች ነው። በተመሳሳይ ቱርክ ደግሞ እስራኤል እንድትገባና ሶሪያ ውስጥ እንድትገባ በተመሳሳይ ይሄንን ድንበር ግዛት እንድትቀድ እንድታሰፋ አንፈቅድም እርምጃ እንወስዳለን የሚል ጉዳይ እየወሰዱ ነው። ከዛ ባለፈ የዶናልድ ትራምፕ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ አንደኛ አሜሪካ ትናንት ወደናን ስላደረስኩ ነው ከሐማስ ጋር በግልጽ ነው መንግስታት ከአሸባሪዎች ጋር ይነጋገራሉ፣ ግን በግልጽ ፐብሊክ በሆነ መልኩ ከአሸባሪ ጋር መነጋገር ለአሸባሪው ኢንተረስት መስጠት ሌሎች አሸባሪዎች ተመሳሳይ እንዲሰሩ የማድረግ ያው ያ እንዳይፈጠር የሚል አለ እና የተያዙ ሆስቴጅ የተያዙ ሰዎች የማይለቀቁ ከሆነ እስራኤል እርምጃ እንደምትወስድ እስራኤል በምትወስደው እርምጃ ደግሞ
የአሜሪካ ሙሉ ድጋፍ እንደሚሰጣት ነው የገለጹት። ትራምፕስ ሚድል ኢስት ኢንቮይ ዋንስ ኦፍ እስራኤል አክሽን ኢን ጋዛ ኢፍ ቶክስ ዊዝ ሐማስ ፌል ኒው አረብ ላይ በጣም ዛሬ የወጣውን ትንተና በደንብ ብታዩት ደስ ይለኛል። ትናንት ነው ኦፍ ኮርስ ውጤት የማያመጣ ከሆነ እርምጃ እንወስዳለን የሚለው ያለው። ሌላው የአሜሪካ መንግስት ቃል አቀባይ ታሚ ብሩስ ግብጽ መራሹ አረብ ሊግ የ53 ቢሊዮን ዶላር ጋዛን መልሶ ለመገንባት ፕላን አቅርቧል። እዛ ፕላን ላይ ጋዛን መልሶ ለመገንባት ባቀረበው ፕላን የአሜሪካን ፍላጎት ከግምት ውስጥ የአሜሪካን ፍላጎትና ኤክስፔክቴሽን ከግምት ውስጥ ያስገባ አይደለም። ዶክመንቱ ወደ 120 ገጽ ገደማ አካባቢ ነው። የአረብ ሊግ እንግዲህ ጀነሬት ያደርገው 53 ቢሊዮን ዶላር ይፈጃል እና ስለ ሐማስም መልሶ ስለመገንባት የሚፈጀውን ጊዜ ወዘተረፈ ያስቀመጠበት ጉዳይ አለ። ይሄ የአሜሪካን ፍላጎት ከግምት ውስጥ ያስገባ አይደለም የሚል ነገር ይቀርባል። ዙሮ አይቀሬው የሆነ የቀይ ባህር ጦርነት ከኤርትራ ጋር የሚኖር ከሆነ እስራኤል ወደ ጋዛ ስትገባ እኛም ወደ አሰብ የምንጓዝ ይሆናል ማለት ነው። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናችኋለሁ። ኢትዮጵያ በክብር ለዘላለም ትኖር። ሼር ላይክ አድርጉ። ድንገት ሰብስክራይብ ካላደረጉ ሰብስክራይብ ይደረግ። ሀሳብ አስተያየቶችን ያካፍሉ። ጋት ሚዲያን በሱፐር ታንክስ ጨምሮ በተለያየ መንገድ ደግፉ። የእናንተ ድጋፍ ነው የሚያኖረው። CNN ቢቢሲ ምናምን አልጀዚራ እኮ ይደገፋልና ድጋፍ አድርጉ። ታንክ ዩ